ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጮ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ለንደን በምዕራብ ትግራይ ከባድ የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ ማዕቀብ የመጣል አማራጮችን እንደምትመለከት አስታወቀች። ከ2010 እስከ 2015 ዓ.ም የዲግሪ ተመራቂዎች በድጋሚ ሊፈተኑ ነው በሚል የሚሰራጨው መረጃ ሐሰተኛ መሆኑን ተገለጸ። አርበኛ ዘመነ ካሴ በኢትዮጵያ ወቅታዊ ፖለቲካ ቋሚ ወዳጅና ቋሚ ጠላት የለም አሉ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የእንግሊዝ ዓለም አቀፍ ልማትና አፍሪካ ጉዳዮች ሚኒስቴር ባሮስ ጃኔት ቻፕማን በምዕራብ ትግራይ ሰላማውያን ዜጎች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት፣ የግዳጅ መፈናቀል፣ ህገወጥ እስራትና በንጹሃን ላይ የሚሰነዘሩ ጥቃቶች ፍጹም ተቀባይነት የሌላቸውና የሰላም ሂደቱን የሚያደናቅፉ መሆናቸው ገለጹ። ሚኒስቴሯ ይህንን ያረጋገጡት የእንግሊዝ ፓርላማ አባልና የሰብአዊ መብት ተሟጋች የሆኑት ዴቪድ አልተን በትግራይ በተለይም በምዕራብ ትግራይ ያለው ከባድ ግፍ አስመልክተው ትኩረት እንዲሰጠው ለጻፉት ይፋ ደብዳቤ በሰጡት ምላሽ ነው። ባሮስ ጃኔት ቻፕማን በሰጡት ማብራሪያ በምዕራብ ትግራይ በንጹሃን ዜጎች ላይ እየደረሰ ያለው በደል በሚገባ እንደሚረዷቸውና ከዴቪድ አልተን ስጋት ጋር ሙሉ በሙሉ እንደሚስማሙ አረጋግጧል። በእንግሊዝ መንግስት በኩል የተነሱ ቁልፍ አቋሞች እንግሊዝ የፕሪቶሪያው የሰላም ስምምነት በጽኑ እንደምትደግፍና ዘላቂ ሰላም ሊመጣ የሚችለውን ስምምነቱ ሙሉ በሙሉ መሬት ላይ ሲተረጎም መሆኑን ገልጿል። የኢትዮጵያ ፌዴራል መንግስት ከትግራይ ክልል አመራሮች ጋር በቅንጅት በመሆን ሰብአዊ መብቶች እንዲከበሩና የዜጎች ደህንነት እንዲጠበቅ እንግሊዝ የምታደርገው ከፍተኛ ዲፕሎማሲያዊ ግፊት አጠንክራ እንደምትቀጥል አስታውቀዋል። ለንደን ለእንዲህ አይነቱ ከባድ የሰብአዊ መብት ጥሰት ልዩ ትኩረት እንደምትሰጥ በመጥቀስ እንደ አስፈላጊነቱ ማዕቀቦችን ጨምሮ ሌሎች ተገቢ እርምጃዎችን ለመውሰድ የሚያስችላትን ክትትል እንደምታደርግ አስገንዝበዋል። ሚኒስቴር ቻፕማን አክለውም በጦርነቱ ምክንያት ከትግራይ ቀያቸው የተፈናቀሉ ወገኖች በሙሉ በፍቃደኝነት በደህንነትና በክብር መመለስ እንዳለባቸው ሀገራቸው በጽኑ እንደምትጠይቅ አብራርተዋል። ለዚህም ተግባራዊነት የእንግሊዝ መንግስት ከዓለም አቀፉ የሰብአዊ መብት ተቋማት ጋር በመሆን በሁሉም ረገድ አስፈላጊውን ዝግጅትና ድጋፍ ለማድረግ ቁርጠኛ መሆኑን ገልጿል። በመጨረሻም በንጹሃን ላይ የሚፈጸሙ በደሎች በአስቸኳይ እንዲቆሙ፣ በደለኞች ላይ ተጠያቂነት እንዲሰፍን፣ ቀጣይነት ያለው ሰላምና መልሶ ግንባታ እንዲረጋገጥ እንግሊዝ ሁሉንም አይነት ዲፕሎማሲያዊ መንገዶች ተጠቅማ ጥረት ማድረጓን እንደምትቀጥል ለፓርላማ አባሉ ዴቪድ አልተን ባስተላለፉት ይፋ ምላሽ አረጋግጧል። ከተለያዩ ዓመታት የዲግሪ ተመራቂዎች የትምህርት ማስረጃ ማረጋገጫ ጋር በተያያዘ በተለያዩ ማህበራዊ ሚዲያ ገጾች በፌስቡክና በቲክቶክ ላይ እየተሰራጨ ያለው መረጃ ፍጹም የተሳሳተና ህዝብን የሚያደናግር መሆኑን ታወቀም። የኢፌዴሪ ትምህርትና ስልጠና ባለስልጣን አዘጋጅቶ ለህዝብ አስተያየት ይፋ ያደረገው አዲስ ረቂቅ መመሪያ በማዛባት ከ2010 እስከ 2015 ዓ.ም የመውጫ ፈተና ሳይፈተኑ በመጀመሪያ፣ ሁለተኛ፣ ሶስተኛ ዲግሪ የተመረቁ ተማሪዎች በሙሉ በድጋሚ ሊፈተኑ ነው በሚል የሚወራ ወሬ መሰረት የሌለው መሆኑን ተረጋግጧል። ህዝብ አስተያየት እንዲሰጥበት ይፋ የተደረገው ይህንን አዲስ መመሪያ ተፈጻሚ የሚሆነው የመግቢያ መስፈርትን ሳይከተሉ የዲግሪ ትምህርት ውስጥ በገቡ የተወሰኑ ተማሪዎች ላይ ብቻ ነው። መመሪያው የሚመለከታቸው አካላት በቀድሞው ዲፕሎማ 10+3 12+2 ወይም ቴክኒክና ሙያ ደረጃ 4 ስልጠና ተመረቀው ነገር ግን የደረጃ 4 የሙያ ብቃት ማረጋገጫ COC ፈተና ሳይወስዱ ቀጥታ ወደ ዲግሪ ትምህርት የገቡና የመጀመሪያና ሁለተኛ ወይም ሶስተኛ ዲግሪ PhD የያዙት ብቻ ነው። ብቃት ማረጋገጫ ሲወሰዱ ስለ ዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎች ላይ መመሪያው ተፈጻሚ ይሆናል። እነዚህ ተማሪዎች የትምህርት ማስረጃዎችን በህጋዊ መንገድ ለማረጋገጥ አሁን በያዙት የትምህርት ደረጃ ወይም የዲግሪ አይነት ላይ ተመስርቶ የሚሰጠው ልዩ ፈተና መውሰድና ማለፍ ይኖርባቸዋል። በመደበኛው መንገድ የመግቢያ መስፈርቱን አሟልተው ለምሳሌ የ12ኛ ክፍል ማለፊያ ውጤት አምጥተው ወደ ከፍተኛ ትምህርት ተቋማት የገቡ ወይም ከዲፕሎማ ተነስተው የሲኦሲ ፈተና አልፈው ዲግሪ የተማሩና የተመረቁ ዜጎችን ይህን መመሪያ ምንም
መልኩ አይመለከታቸውም። የእነዚህ መደበኛ ተመራቂዎች የትምህርት ማስረጃ ያለምንም ተጨማሪ ፈተና እንደ ቀድሞ በቀጥታ የሚረጋገጥላቸው ይሆናል። እንግሊዝ ታዳጊ ሀገራት የንግድ መርሃ ግብር ወይም መሰል ይፋዊ አሰራሮች እንደሚገመግሙት ሁሉም ይህ የባለስልጣኑ መመሪያ በአሁኑ ወቅት በረቂቅ ደረጃ ላይ ያለ ሲሆን እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ማህበረሰቡ የበኩልን አስተያየት እንዲሰጥበት በይፋ ክፍት ተደርጎ እንደሚቆይ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል ዞን በተካሄደው አዲስ የፋኖ ተዋጊዎች ምረቃ ስነ ስርዓት ላይ ባደረገው ንግግር በኢትዮጵያ ወቅታዊ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የሌለ መሆኑን ገለጸም። ሊቀመንበሩ ይፋ ባደረገውና ወሎ አዲስ በዘገበው መረጃ መሰረት ህወሓት ከፌዴራል መከላከያ ሰራዊት ጋር በመተባበር ፋኖን ላለመውጋት የወሰነው አቋም የገዢውን ፓርቲ ብልጽግና ወታደራዊ ፖለቲካው ቀመር ሙሉ በሙሉ አክሽፎታል። አርበኛ ዘመነ ካሴ በምስል በታገዘው መልእክቱ እንዳብራራው የፌዴራል መንግስቱ የፕሪቶሪያው የሰላም ስምምነት ተገን በማድረግ በሰሜኑ የሀገሪቱ ክፍል አዲስ ወታደራዊ ስምምነት ለመፍጠር አስቦ ነበር። በአማራ ክልል እያካሄደ ያለው ወታደራዊ ዘመቻ ለማገዝ የህወሓት ወታደራዊ አቅም የመጠቀም ፍላጎት የነበረው የፋኖን ኃይል ከመሃል ሀገርና ከትግራይ በኩል በሁለት አቅጣጫ በመጫን ከፍተኛ ወታደራዊ በላይነት መቀናጀት ታስቦ ነበር። ሁለቱም የጎረቤት ህዝቦች የአማራና ትግራይ ኃይሎችን በድጋሜ ወደ አውዳሚ ጦርነት በማስገባት የፌዴራል መንግስቱ የራሱ ወታደራዊ ኪሳራ ለመቀነስና የፖለቲካዊ በላይነቱን ለማስጠበቅ አቅዶ ነበር። ሊቀመንበሩ አክለው እንደገለጸው ህወሓት ከፌዴራል መንግስት ጋር ያለው ግንኙነት ሙሉ በሙሉ አስተማማኝ ባለመሆኑ የነገ ተስፋውና ህልውናውን በብልጽግና ፓርቲ ፍላጎት ላይ ብቻ መጣል እንደማይበጀው ተገንዝቧል። በዚህም ምክንያት ከፋኖ ከአማራ ህዝብ ጋር ዘላቂ ጠላትነት ውስጥ ከመግባት መቆጠብ የተሻለ አማራጭ ሆኖ አግኝቶታል። የህወሓት ውሳኔ ለፋኖ ንቅናቄ ትልቅ ስልታዊ ድል መሆኑን የጠቀሰው አርበኛ ዘመነ ካሴ ፋኖ አሁን ላይ ትኩረቱ በሰሜን ድንበር ላይ ከሚመጣ ጥቃት ይልቅ በራሱ በክልሉ ውስጥ ባሉ ተዋጊ ኃይሎች ላይ ብቻ በአንድ አቅጣጫ እንዲያደርግ ትልቅ እድል እንደፈጠረለት አረጋግጧል። ይህን ክስተት የፋኖ ንቅናቄ ራሱን እንደ አንድ ወሳኝ የፖለቲካ ወታደራዊ ተዋናይ አድርጎ እየገነባ መጥቷል። በሶማሊያና በኬንያ ድንበር አቅራቢያ የሶማሊያ ልዩ ኃይል ባካሄደው ጥብቅ ወታደራዊ ስርጭት አንድ የበላይ አልሸባብ አዛዥ በቁጥጥር ስር መዋሉን ተገለጸ። ኢራን ኦንላይን ባወጣው መረጃ መሰረት በዚህ የጸረ ሽብር ዘመቻ ወቅት ካዛዡ ተጨማሪ 3 ሌሎች ታጣቂዎች መገደላቸው ታውቋል። የአካባቢው የዜና ምንጮች እንደጠቆሙት ይህንን ወታደራዊ እርምጃ የተካሄደው ከሆሲንጋው ከተማ ወጣ ብላ በግምት 42 ኪሎ ሜትር ርቀት ላይ በምትገኘውና ወደ ኬንያ ድንበር በምትጠጋው ባግዳድ በተባለች አነስተኛ ከተማ አካባቢ ነው። የጸጥታ ተቋማት ይፋ ባደረጉት መረጃ መሰረት ከፍተኛ የሽብር ቡድን አዛዥ በቁጥጥር ስር የዋለው በህይወት እያለ ነው። የአልሸባብ አባል ናቸው ተብለው የተጠረጠሩ 3 ታጣቂዎች በቦታው ተገድለዋል። በስራው ወቅት በሽብር ቡድኑ እጅ የነበሩ በርካታ የጦር መሳሪያዎች፣ ልዩ ልዩ ወታደራዊ ቁሳቁሶችና ጠቃሚ ሰነዶች በቀጥታ ኃይሎች እጅ መግባታቸው ተረጋግጠዋል። የወጡ ሪፖርቶች እንደሚያመላክቱት በቁጥጥር ስር የዋለው ይኸው የሚሊሻ መሪ ከሌሎች ተጠርጣሪ አካላት ጋር በመሆን ወደ ኬንያ በመጓዝ ላይ የነበረ ሲሆን ድንበር ጥሰው ወደ ሀገሪቱ ለመግባት በጣም ተቃርቦ በነበረበት ወቅት ነው ጥቃቱ የተሰነዘረባቸው። ይህ የተሳካ ወታደራዊ እርምጃ በኬንያና በሶማሊያ የጸጥታ ኃይሎች መካከል የተመሰረተው የጋራ ጸረ ሽብር ትብብር አባል ነው። ሁለቱ ሀገራት በሶማሊያ የተለያዩ አካባቢዎች በተለይ ወደ ኬንያ ድንበር ተጠግተው የሚንቀሳቀሱትን የሽብር መረቦች ሙሉ በሙሉ ለማጥፋትና ቀጠናውን አስተማማኝ ለማድረግ እያደረጉት ያለው ቀጣይነት ያለው የጋራ ጥረት ውጤት መሆኑን ተገልጿል። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት ከፍተኛ ሙከራ እያደረገች ሊሆን እንደሚችል የሲኤንኤን ልዩ ምርመራ ዘገባ አመላከተም። የዜና ወኪሉ ከሳይንስ ዓለም አቀፍ ደህንነት ተቋም ጋር በመተባበር የመረመራቸውን ልዩ የሳተላይት ምስሎች በመጥቀስ እንደዘገበው እነዚህ አዳዲስ የመረጃ ማስረጃዎችን ኢራን ባለፈው ሰኔ ወር ከዩናይትድ ስቴትስ ጋር በተፈራረመችው የመግባቢያ ስምምነት ስለመጣሷ ትልቅ ጥያቄ የሚያስነሱ ናቸው። ይህ የህግ ጥሰት ጥያቄ የጠነከረው ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱ ማክተም በይፋ ከማመለከታቸው በፊት ጭምር መሆኑን ታውቋል። የሲኤንኤን ዘገባ በዋናነት ትኩረት ያደረገው በፓርቺን በሚገኝና ለኒውክሌር ጦር መሳሪያ የሚሆን ተቀጣጣይ ቁስ ይዟል ተብሎ በሚታመንበት ስትራቴጂካዊ ተቋም ላይ ነው። ይህ ስፍራ ባለፈው የካቲት ወር በአሜሪካና በእስራኤል በኢራን ላይ ከተከፈተው ጦርነት ጀምሮ በተደጋጋሚ የቦምብ ጥቃት ደርሶበት የነበረ ሲሆን የሲኤንኤን ጋዜጠኛ ኬቲ ፖል ግላሴ በሰኔና በሐምሌ ወር የተነሱ አዳዲስ የሳተላይት ምስሎችን በመተንተን ግኝቶችን ይፋ አድርጋለች
ገልጻለች። መጀመሪያ ላይ በጥቃቱ በተበሱት የጣራ ቀዳዳዎች ላይ ጊዜያዊ መሸፈኛዎች ተደርገው የታዩ ቢሆንም ሳምንታት ካለፉ በኋላ ግን ስምምነቱ ገና በስራ ላይ ያለ መሸፈኛዎቹን ተነስተው በሽቦ መተካታቸው ተረጋግጧል። በተቋሙ አቅራቢያ በቅርብ ርቀት ላይ የኮንክሪት መደባለቂያ መኪኖች በሳተላይት የታዩ ሲሆን የዘርፉ ባለሙያዎች ይህንን ሁኔታ ኢራናውያን የደረሰባቸውን ጉዳት ለመጠገንና ቀዳዳዎቹን ሙሉ በሙሉ ለመድፈን እያሰቡ መሆኑን የሚያሳይ ግልጽ ምልክት ነው ብለዋል። በተጨማሪም ፒካክስ ማውንቴን በተባለ ሌላ ሊሆን ይችላል ተብሎ በሚጠረጠር የኒኩሌር ጣቢያ ላይ አደገኛ እንቅስቃሴዎች መታየታቸውን ዘገባው ያመላክታል። የቅርብ ጊዜ ሳተላይት ምስሎች በርካታ መኪኖች ወደ ስፍራ ዋሻዎች ሲገቡና ሲወጡ በግልጽ ያሳያሉ። የደህንነት ባለሙያ ለሲኤንኤን እንደገለጹት ይህንን አይነቱ ወታደራዊ መዋቅራዊ ድርጊት ኢራን የኒኩሌር ፕሮግራሟን በተመለከተ አሁን ያለው ነባራዊ ሁኔታ እንድትጠብቅ ከሚያዘው ስምምነት ውጪ ነው። በመሆኑም ኢራን ከአሜሪካ ጋር የገባቸውን ዲፕሎማሲያዊ ውል በግልጽ የጣሰችበት ትልቅ ማረጋገጫ እንደሆነ ባለሙያዎቹን አስረድቷል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ መስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።